የሞተን አጥንትና ደሜን እጄ ልክፈልለት አጥንትና ደሜን። በአጋጣሚ አንድ ጊዜ ወደ አድዋ የመሄድ እድል አግኝቼ ነበረ ከሙሴቬኒ ጋር። ይሄ የተቀደሰ መሬት ነው ብሎ በባዶ እግሩ ነው የገባው። ይህ ክብር የተሰጠው የኢትዮጵያ ልጆች በሰሩት ታሪካዊ ጀብዱ ነው። ከኢትዮጵያ መወለዳቸው ለመቼ ነው? ለክብርሽ ካልቆምን ልጅነታችን ምንሽ ነው ያሉ የሀገር ሰዎች በዱር በገደሉ ተዋድቀዋል። የግለሰብ ክብር፣ የቤተሰብ መፍራት በሀገር መኖር ውስጥ ነው ያሉም ለሀገር ክብር ዘብ ቆመዋል። ሁሉን በወጉ የያዘችው የቀለማት ህብር መዋቢያዋ ኢትዮጵያ ህዝቦቿ በሀገራቸው ፍቅር ኪዳን አስረው ኑሪልን ብለው ሲተጉ ቤቷን ለመነቅነቅ የሚሻው የውጭ ጠላትም ብዙ ነው። ከፍታዋን ባለማወቅ ሊያወርዷት ቢሹም ያላትን ላለማጉደል በህዝቦቿም የጠነከረ ህብረት ክብሯን አስጠብቃ ቀጥላለች። ታላቅ ገድል የተፈጸመበት አድዋ ደግሞ ኢትዮጵያዊነት የተቸከለበት ድል ነው። አድዋ መጀመሪያ ኢትዮጵያዊነት ኢትዮጵያ ሳይሆን ኢትዮጵያዊነት የተመሰረተበት ነው። ኢትዮጵያዊነት ማለት እኔ ኢትዮጵያዊ ነኝ። ኢትዮጵያዊነት ለመጀመሪያ ጊዜ በደንብ የተቸከለበት የድል የድል ውጤት ነው። ለድሉ አንድነት ወሳኝ መሆኑን ያሳዩበት ነው። አንድ መሆን ቀላል አይደለም። የተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው ብሔረሰቦች በአንድ ኢትዮጵያ በአረንጓዴ ቢጫ ቀይ አንድ የመሆን ታሪክ ያላት ሀገር ነች። ያ ነው እንግዲህ አንድ በመሆናቸው ያላቸውን ችግር ወደ ጎን በማድረጋቸው ጦርነቱን ሊያሸንፉ የቻሉት። በነጻነት ፈክታ ስትቆም ጠላቶቿን የምትጥለው ኢትዮጵያ ፈተናዎቿን ሁሉ የምታልፈው በህብረት መሆኑን ያለፈችባቸው የየዘመናት ታሪኮቿ አስረጅ ናቸው። በዚህ ጉዞ ውስጥም በልኳ የተሰፋችን ሀገር ለማጥበብ በብሔርና በቋንቋ ለመከፋፈል ቢሞክሩም ለጊዜው እንጂ የሚሳካላቸው አይሆንም። በአንድ ወቅት የመሬት አዋጅ ነበረ፣ በአንድ ወቅት የብሔረሰቦች ጥያቄ ነበረ፣ በአንድ ወቅት የዲሞክራሲ ጥያቄ ነበረ። አሁን ደግሞ የብሔረሰቦች ጥያቄ ገና የሚጀምሩት በጣም እያጋጋሉት እያገነኑት ከኢትዮጵያዊነት በላይ እያደረጉት የሚያቀርቡበት ሁኔታ አለ። ይሄ ግን የተሳሳተ ነው፣ ይከስማል። ኢትዮጵያዊነት ትልቅ እኛ ብቻ አይደለንም። አሁን በሰሞኑ የምታዩ ለምሳሌ የባርባዶስ ጠቅላይ ሚኒስትር እዚህ መታ ያለችው ይሄ ቅዱስ መሬት ነው፣ ጥቁሮች ሞራላችን የተነሳበት ነው ያለችው። የብሔር ፖለቲካው የአድዋን መንፈስ ያዳከመው ቢመስልም በሀገር ወዳጆች ጥረትና በመደመር መንግስት ሀገርን የማጽናት ጉዞ የብሔራዊ አንድነት ማሳያ ስራዎች እየተሰሩ ይገኛሉ። በሀገር ጉዳዮች ላይ መሳተፍ ደግሞ የዘመኑ ዳግም አድዋ ነው። ኢትዮጵያ አሁን በተለያየ መልኩ ከፍተኛ የሆነ መሰረተ ልማት እየሰራች ነው። መሰረተ ልማት እየተሰራ ባለበት ጊዜ የኛ ተሳትፎ ዳግማዊ አድዋ ያሰኘዋል። ዛሬ ወጣቱ ተነስቶ እጁን ጠቅልሎ በኮሪዶር ፕሮግራም እየተሰራ ያለውን እናያለን። አዲስ አበባ ብቻ አይደለም፣ በየክፍለ ሀገሩ ነው። የአዲስ አበባ ከተማው ጠዋት ተነስተ የምታየው ነገር ሌላ ሀገር ያለ ነው የሚመስል። ያ ነው ዳግማዊ አድዋ የሚያስ የካቲት 23 1888 ዓ.ም በአድዋ ተራሮች ላይ የተሰራው ታሪክ ቀያሪ ጀብዱ ኢትዮጵያን በዓለም አደባባይ አስከብሮ አፍሪካንና ጥቁር ሕዝቦችን ነጻነት እጣ ፈንታቸው እንደሆነ ጽፏል።